ባንኮችና ሌሎች የገንዘብ ተቋማት የፋይናንስ ዘርፉን ደህንነት ለማስጠበቅ እርስ በርስ በመተባበር በጋራ መስራት ይኖርባቸዋል ተብሏል። የተባለው የኢትዮጵያ ንግድ ባንክ ደንቦችንና መመሪያዎችን አክብሮ የመስራት ወይም የኮምፕላያንስ ቀንን ዛሬ አስቦ በዋለበት መርሃ ግብር ላይ ነው። በመርሃ ግብሩ ላይ የተገኘው ሪፖርተራችን ብሩክ አስቀናው ዝርዝር ዘገባ አለው። ወደዛ ነው የምናልፈው። ኢትዮጵያ የፋይናንስ ወንጀሎችን ለመከላከልና ለመቆጣጠር ህጋዊ ማዕቀፍ አዘጋጅታ መንቀሳቀስ ከጀመረች ከ12 ዓመታት በላይ አልፈዋል። እነዚህን የአሰራር ህግና ስርዓቶች አክብሮ መስራት ዋናው የፋይናንስ ስርዓት መሰረት መሆኑን የሚገልጸው የኢትዮጵያ ንግድ ባንክ ደንቦችና መመሪያዎችን አክብሮ የመስራት ወይም የኮምፕላያንስ ቀንን ለአራተኛ ጊዜ አስቦ ውሏል። በመርሃ ግብሩ ላይ የተገኙት የባንኩ ፕሬዝዳንት አቤ ሳኖ በተለይ በፋይናንስ ዘርፍ ያሉ ተቋማት የአጭበርባሪዎችና ዘራፊዎች ቀዳሚ የአይን ማረፊያ በመሆናቸው የደንበኞችን እምነትና የተቋሙን ደህንነት ለማረጋገጥ የአሰራር ህግና ስርዓቶችን አክብሮ መስራት ወሳኝ ነው ብለዋል። የባንኮች ሀብት ትልቁ የደንበኞች እምነት ነው፣ የኛ ችሎታ አይደለም። ይሄንን እምነት ደግሞ ለመጠበቅ ቀን ከሌሊት መስራት ይኖርብናል። ይሄን ስራ እኛ ባንክ ውስጥ ያለነው ዋና ተዋናዮች በደንብ በዋናነት መስራት ይኖርብናል። ከዚህ ሲያልፍ በዋናነት ግን ሬጉሌተር ትልቅ ኃላፊነት አለባቸው። የሀገሪቷን ህግ ስርዓት የማስከበር ኃላፊነት ይኖርባቸዋል። ህግ አውጪው በዚህ መስመር ሂድ፣ እሱ ባወጣው ህግ ደግሞ እኛ መሄድ አለብን። እየሄድን መሆኑን ደግሞ ኦን ኮንቲኒየስ ቤዚስ ማረጋገጥ ይኖርብናል። ይሄን አልፎ ችግር ሲከሰት ደግሞ ህግ አስከባሪ ኃይሎች አሉ፣ እንደነ ፖሊስ አክሽን ይወስዳሉ ማለት ነው። ይህንንም ለማረጋገጥና ቀልጣፋ አገልግሎት ለመስጠት ትኩረት ሰጥቶ እየሰራ መሆኑን የጠቆመው ባንኩ አገልግሎቱን ለማስፋፋት የሚያስችለኝን ቴክኖሎጂዎች እየተጠቀምኩ ነው ብሏል። ሆኖም ቴክኖሎጂ በዘመነ ቁጥር በአግባቡ ጥቅም ላይ ካልዋለ በዛው ልክ የጥቅሙን ያህል ለጥፋትም ቅርብና ፈጣን በመሆኑ አይነቱና ባህሪውን እየለወጠ ለሚገኘው የወንጀል ድርጊት ተጋላጭነትን እንዳይፈጥር የፋይናንስ ተቋማት ተባብረው በጋራ ሊሰሩ እንደሚገባ የባንኩ ፕሬዝዳንት አሳስበዋል። አንዲት 3 ሰዓት ጊዜ ውስጥ ነው ችግር የተከሰተው። በዛች በ3 ሰዓት ጊዜ ውስጥ ሁሉም ኢትዮጵያ ያሉ ባንኮች ጋር ደርሷል ችግሩ። ስለዚህ ሁሉም በጋራ ባይሰሩ ኖሮ ከዛ ችግርን ደግሞ መውጣት አንችልም። ችግሩ ሲከሰት ሁላችንንም ነው ባጭሩ ኢምፓክት ያደረገው። የሁላችም ደንበኞች ኢንቮልቭ አድርገውበታል። አንድ ነገር ሲፈጠር ቴክኖሎጂ አንድ ላይ ስላስተሳሰረን ማለት ነው። ድሮ ቢሆን ኖሮ ስርቆት ቢፈጠር ከአንድ አካውንት ምናልባት ቢበረታ 2 ወይ ቢወጣ 3 ቢደርስ ነው። ግን በአንድ ሌሊት እጅግ በጣም ብዙ ደንበኞች በአንድ የተፈጠረ ኢሹ ውስጥ ለመሳተፍ ያበቃው ቴክኖሎጂ ነው። ፕሬዝዳንቱ አክለውም ሌሎች የፋይናንስ ተቋማት እንዲሁም ባለድርሻ አካላት ባደረጉት የጋራ ርብርብ በወቅቱ ከባንኩ የተወሰደው ገንዘብ ከ7 ወራት በፊት ሙሉ ለሙሉ መመለሱን ያመለከቱ ሲሆን ይህም ዳግም ተመሳሳይ ችግሮች እንዳይፈጠሩ ትምህርት የሰጠ ነው ብለዋል። በቀጣይም በተመሳሳይ ህገወጥ ተግባራት ከሚከሰቱ አደጋዎች ለመራቅ ባንኩ የቁጥጥር ስርዓቱን እያሻሻለ እንደሚገኝ የተገለጸ ሲሆን ችግሩን በዘላቂነት ለመቅረፍም የውስጥ ሰራተኞችና ደንበኞችን ማንነት በሚገባ ማረጋገጥ አስፈላጊ ነው ተብሏል። እነኚህን ጥቃቶች በዋናነት መከላከል የምንችለው መጀመሪያ የሰራተኞቻችንን በደንብ ማወቅ ጠቃሚ ነው። ከዛ ሲያልፍ ደግሞ ደንበኞቻችንን በደንብ ማወቅ ነው። እነኚህን ካወቅናቸው ያለ ሁለቱ ትብብር የሚፈጠር ምንም ነገር የለም። የሳይበር ጥቃት በብዛት እዚህ ሀገር ደርሶ አቅ ሳይበር የሚባለው ባንኮች ሳያውቁት ከውጪ በሌላ ኃይል ገብተው የሆነ ነገር ሲከሰት ነው። ግን ብዙ ጥቃቶች ኢንተርናሊ የሚመጡ ናቸው። ወይ ደንበኛ ብለን እኛ ከያዝነው ወይ ሰራተኛ ብለን እኛ ያዝነው ለሌቦች መንገድ በመክፈት ወይ ራሱም ሌባ በመሆን የሚመጣብን ጥቃት ነው። ይሄንን በጋራ ዘሆል ኢንዱስትሪው የተጸየፈው እንደሆነ ሌብነት እየቀነሰ ይሄዳል።